የሴቶችና ማህበራዊ ጉዳይ ሚኒስቴር ግጭት የነበረባቸው አካባቢዎችን መልሶ ለማልማትና መሰረታዊ አገልግሎቶችን ወደ ነበሩበት ለመመለስ የሚያስችል የፕሮጀክት ስምምነት ከዩኒሴፍ እንዲሁም በ35 ሀገራት በሴቶች ላይ አተኩሮ ከሚሰራውና በጆን ሆፕኪንስ ዩኒቨርሲቲ ስር ከሚገኘው ጄፓይጎ ከተሰኘው ተቋም ጋር ተፈራርመዋል። ፕሮጀክቱ ለቀጣዮቹ 2 ዓመታት የሚተገበር ሲሆን በትግራይ፣ አፋር፣ አማራ፣ ኦሮሚያና በቤንሻንጉል ጉሙዝ ክልሎች በ40 ወረዳዎች ላይ እንደሚተገበርና ጾታዊ ጥቃት የደረሰባቸውን ሴቶች፣ ህጻናትና ወጣቶችን ችግር በሚፈቱ ጉዳዮች ላይ እንደሚያተኩር ሰምተናል። ጾታዊ ጥቃት ለደረሰባቸው ሴቶችና ህጻናት ሲሰጥ የነበረውን አገልግሎት እንዳሻሽል ስምምነቱ ያግዘኛል ያለው ሚኒስቴር መስሪያ ቤቱ ጥቃት የደረሰባቸው ሴቶች በሚገነቡ ማገገሚያ ማዕከላት በዘላቂነት እንዲያገግሙ ለማድረግ ከተቋማቱ ጋር በጋራ ሰራለው ሲል ተደምጧል። ከዓለም ባንክ በተገኘ የገንዘብ ድጋፍ ይተገበራል የተባለው ይኸው ፕሮጀክት 2 ዋና ክፍሎች ያሉት ሲሆን በጦርነት የወደሙ መሰረተ ልማቶችን ማደስና ጾታዊ ጥቃት ለደረሰባቸው የህብረተሰብ ክፍሎች የሚውል መሆኑም ተሰምቷል። ከዚህ ባለፈ ከጠለፋና ከሴቶች ጥቃት መስፋፋት ጋር በተያያዘ ሚኒስቴሩ ምን እየሰራ እንደሆነ በዚሁ ጊዜ ተጠይቆ ሚኒስትሯ ኤርጎጌ ተስፋዬ ምላሽ ሰጥተዋል። ግን በሪሰንትሊ የተከሰተውን ችግር በመከታተል እንደዚሁ ልባት እንዲያገኝ እየሰራ መሆኑን መግለጽ ወዳለው እርምጃም ሰዎችም ተገኝተው እርምጃም ይወሰድባቸውን ስለተያዙ ብቻም ዝም ምንል አይደለም። ቀጣይ እስከ መጨረሻው ድረስ ህጉ ተፈጻሚ እንዲሆን ከፍትህ አካላት ጋር የምንሰራ መሆኑን ለመግለጽ ወዳለው በሴቶች ላይ በህፃናት ላይ የሚደረጉ ጥቃቶች ብቻም ሳይሆን በአካል ጉዳተኞችም ላይ የሚደርሱ ጥቃቶች ሪፖርቶች ይደርሱናል። በደረሱን ጊዜ በመዋቅራችን ሰፊ እንቅስቃሴ በማድረግ ሌሎችንም ባለድርሻ አካላት ጨምረን እየሰራን እንገኛለን ማለት ነው። ሰላም እንደምናድራችኋል ክብራን የኢቢኤስ ቴሌቪዥን ተመልካቾች የሰኔ 15 ቀን 2015 ዓ.ም የሐሙስ ማለዳ የአዲስ ነገር መሰናዷችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። ዘገባዎቹን እየነገርኳችሁ አብሬያችሁም ቆየው ቢት ያረጋልኝ ጥሩ ቆይታ ይሁንላችሁ። በኢትዮጵያ እየታየ ያለው የኑሮ ውድነት ከሰላምና ጸጥታ ጉዳይ በሚወዳደር ደረጃ የህዝቡ ዋና ችግር ሆኖ በመገኘቱ መንግስት በትኩረት ሊሰራበት እንደሚገባ መግባባት ላይ ደርሻለሁ ብሏል ገዢው ብልጽግና ፓርቲው ይህን ያለው ሰሞኑን በማዕከላዊና በስራ አስፈጻሚ ኮሚቴ እንዲሁም በከፍተኛና መካከለኛ አመራሮች ደረጃ በተደረጉት ውይይቶች መሆኑን የፓርቲው የህዝብና ዓለም አቀፍ ግንኙነት ኃላፊ የሆኑት አዲሱ አረጋ በትዊተር ገጻቸው አስፍረዋል። በውይይቱ ላይ የኑሮ ውድነቱ በተለይ ዜጎችን በእጅጉ የፈተነው ምግብ ነክ የሆኑ ምርቶች በመወደዳቸው በመሆኑ የሀገር ውስጥ የምግብ ነክ ሸቀጦች የዋጋ ጭማሪ ላይ በትኩረት እንዲሰራ መግባባት ላይ ተደርሷል ብለዋል ኃላፊው። በዚህም መሰረት እንደ መፍትሄ ምርትና ምርታማነትን ማሳደግ ልዩ ትኩረት እንደሚደረግበት የሌማት ትሩፋትና የበጋ ስንዴ ምርቶችም ይበልጥ እንዲስፋፉ ማድረግ እንደሚገባ በውይይቱ አጽንኦት ተሰጥቶበታል ሲሉ ገልጸዋል። ከዚህ ባለፈም በአምራቹና በሸማቹ መካከል ያሉትን ህገወጥ ደላሎች በመቀነስ የኑሮ ውድነቱን ጫና የሚያቃልሉ እርምጃዎች መወሰድ ይጀምራሉ፣ የተጀመሩትም ተጠናክረው ይቀጥላሉ ሲሉ አክለዋል። ለሀገራዊ ምክክር ይረዳሉ የተባሉ ችግሮች ላይ የአጀንዳ ማሰባሰብ ሂደቱ ሲገባደድ ሀገራዊና አካባቢያዊ ጉዳዮች በምክክር ኮሚሽኑ ተለይተው ወደ ዋናው የምክክር ተግባር እንደሚገባ የሀገራዊ ምክክር ኮሚሽን ገለጸ። ኮሚሽኑ ይህንን የገለጸው በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቤንች ሸኮ ዞን የተለያዩ የህብረተሰብ ክፍሎችን ወክለው በምክክሩ ከሚሳተፉ ተወካዮች ጋር በሚዛን አማን ከተማ እየተወያየ ባለበት ወቅት ነው። ኮሚሽነር ዘገየ አስፋው በዚህ ወቅት እንደገለጹት እንደ ሀገር የተወካዮች ምልመላና ከህዝብ አጀንዳ የማሰባሰብ ሂደት በክልሎች በመልካም ሁኔታ እየተካሄደ እንደሚገኝና የአጀንዳ ማሰባሰብ ሂደት ሲገባደድ ሀገራዊና አካባቢያዊ ጉዳይ ተለይተው ወደ ዋናው የምክክር ተግባር እንደሚገባ ገልጸዋል። አክለውም በምክክሩ ህዝቡ ችግሮቹን በግልጽ ወደፊት በማውጣት ተወያይቶ መፍትሄ የሚያገኝበት መሆኑንና ለዚህ እውን መሆን በየደረጃው የሚገኘው ህዝብ ያለማንም ጣልቃ ገብነት ተወካዮችን ሰይሞ አጀንዳ የማስያዝ ሂደት ላይ ነው ብለዋል።
የፍትህ ሚኒስቴር ውሳኔ ያገኘው የወንጀል መዛግብት ላይ ቅሬታና አቤቱታ ያላቸው ተገልጋዮች ባሉበት ሆነው ቅሬታቸውን ማቅረብ የሚያስችላቸውን የኦንላይን አሰራር ወደ ስራ ማስገባቱን አስታወቀ። ይህም የጠቅላይ አቃቢ ሕግ ዘርፍ የወንጀል መዛግብት ውሳኔዎች ላይ ተገልጋዮች የሚኖራቸውን ቅሬታና አቤቱታ ባሉበት ሆነው በአነስተኛ ወጪና ጊዜ ቆጣቢ በሆነ መልኩ እንዲያቀርቡ የሚረዳ ነው ተብሏል። ከኢኖቬሽንና ቴክኖሎጂ ሚኒስቴርና ፔራጎ ከተባለ ድርጅት ጋር በመሆን የተዘጋጀው የኦንላይን ሲስተሙ ለተገልጋይ ዜጎች ከሚያደርገው እገዛ ባለፈም ለዘርፉ ኃላፊዎችና ባለሙያዎች ስራቸውን የሚያቀል እንደሆነ ተነግሯል። አገልግሎቱ በፌዴራል የመጀመሪያ ደረጃ ፍርድ ቤት የሚገኙ የወንጀል ጉዳይ ዳይሬክቶሬቶችን በአዲስ አበባ በሚገኙ 10 ቅርንጫፍ ጽህፈት ቤቶችን እንዲሁም በድሬዳዋና በሐዋሳ የሚገኙ ጽህፈት ቤቶችን የሚያካትት መሆኑን ሚኒስቴሩ በማህበራዊ ትስስር ገጹ አስታውቋል። ተመልካቾቻችን የአዲስ ነገር የጠዋት የሀገር ውስጥ አጭር መረጃዎቻችን እንደቀጠሉ ናቸው። የቦይንግ ኩባንያ ከዛሬ 4 ዓመት በፊት የመከስከስ አደጋ ባጋጠመው የቦይንግ 737 ማክስ አውሮፕላን ተጎጂ ቤተሰቦች አዲስ የተነሳበትን የክስ ሂደት በስምምነት ለመፍታት እየተደራደርኩ ነው አለ። 8 የኢትዮጵያ አየር መንገድ ሰራተኞችን ጨምሮ አጠቃላይ የተለያዩ ሀገር ዜግነት ያላቸው 157 ተሳፋሪዎችን ይዞ ወደ ናይሮቢ ሲጓዝ የነበረውና የመከስከስ አደጋ ባጋጠመው አውሮፕላን አምራች ቦይንግ እና በተጎጂ ቤተሰቦች መካከል የነበረው የክስ ሂደት እስካሁን ቀጥሎ መቆየቱን ኩባንያው አስታውቋል። ብሉምበርግ ይዞት የወጣው መረጃ እንደሚያሳየው ከ157 ቤተሰቦች መካከል 68 ቤተሰቦች አውሮፕላኑ ከመከስከሱ በፊት በተጓዦቹ ላይ የደረሰውን የስነ ልቦና መቃወስ በማስመልከት ያቀረቡትን ክስ ነው በስምምነት ለመፍታት ሂደት መጀመሩ የተገለጸው። ይህንን ተከትሎ እስከ መጪው ዓመት ህዳር ወር ድረስ የዚህ ክስ ሂደት እልባት እንዲያገኝ ይደረጋል መባሉም ተመልክቷል። የሴቶችና ማህበራዊ ጉዳይ ሚኒስቴር የ2015 የክረምት ወራት ሀገር አቀፍ የወጣቶች የበጎ ፍቃድ አገልግሎት ፕሮግራም ከመጪው አርብ ጀምሮ እንደሚካሄድ አስታውቋል። የበጎ ፍቃድ አገልግሎት ፕሮግራሙ በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የሚካሄድ መሆኑን ያስታወቀው ሚኒስቴሩ 20 ሚሊዮን ወጣቶች እንደሚሳተፉበትም ገልጿል። የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ለጋዜጠኞች በሰጡት መግለጫ በዘንድሮ የክረምት በጎ ፍቃድ አገልግሎት ከ50 ሚሊዮን በላይ የህብረተሰብ ክፍሎችን ተጠቃሚ የሚያደርጉ ተግባራት ለማከናወን መታቀዱን ተናግረዋል። የአረንጓዴ አሻራ፣ የደም ልገሳ፣ የአረጋውያንና አቅመ ደካሞች የቤት እድሳት፣ የትራፊክና የመንገድ ደህንነት አገልግሎትና የማጠናከሪያ ትምህርት ከሚሰጡ የበጎ ፍቃድ አገልግሎቶች መካከል እንደሚገኙበትና በዚህም 15 ቢሊዮን ብር የሚገመት አገልግሎት እንደሚሰጥም ሚኒስትሯ አስታውቀዋል። አክለውም ከተለያዩ የሀገሪቱ አካባቢዎች የተውጣጡ በጎ ፈቃደኛ ወጣቶች ወደ ተለያዩ አካባቢዎች በመዘዋወር አገልግሎት የሚሰጡበትና ልምድ የሚቀስሙበት እንደሆነ ጠቅሰዋል። ዘገባው የመቅደስ እንዳለ ነው። የኢትዮጵያ ንግድ ባንክ የሀጅ ጉዞን ለማከናወን ለሚሹ ደንበኞቹ ለበይክ የቁጠባ ሂሳብ የተሰኘ የረጅም ጊዜ ቁጠባ አሰራር ማዘጋጀቱን አስታወቀ። የለበይክ የቁጠባ ሂሳቡ የእስልምና እምነት ተከታዮች ሃይማኖታዊ ግዴታ የሆነውን የሀጅ ጉዞ ስነ ስርዓትን በረጅም ጊዜ ቁጠባ ለመፈጸም የሚያስችል እንደሆነም ተነግሯል። ባንኩ በሶስተኛ ዙር ይፋ ያደረገው ሀጅ ለሁሉ የተሰኘው ንቅናቄ ለቀጣይ 1 ወር የሚቆይ መሆኑ የተገለጸ ሲሆን የኡምራ ስነ ስርዓትን ለመፈጸም የሚፈልጉ ደንበኞችም በዚሁ የቁጠባ ሂሳብ መጠቀም እንደሚችሉ ተጠቅሷል። የኢትዮጵያ ንግድ ባንክ የወለድ ነጻ አገልግሎት መስጠት ከጀመረ 10 ዓመት ያስቆጠረ ሲሆን 80 ሚሊዮን ከሚሆኑ ደንበኞቹ 773 ሚሊዮን ብር መሰብሰብ መቻሉን ገልጿል። በመጨረሻም ባንኩ ይህንን ንቅናቄ የተሳካ እንዲሆን ከፍተኛ አስተዋጽኦ ላበረከቱ የባንኩ ቅርንጫፎች እውቅና መስጠቱን ጨምራ የዘገበችው ሪፖርተራችን ዳግማዊት ደረጀ ናት።